የአፍሪካ የሚዲያ ሽልማት አፍሪካ በዓለም የመረጃ መድረክ እያደገ የመጣውን ተጽዕኖ ፈጣሪነቷን የሚያሳይ ነው አሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ። የመጀመሪያው የአፍሪካ ሚዲያ ሽልማት መድረክ ላይ የታደሙት ሚኒስትሯ ባደረጉት ንግግር የአፍሪካ ዘገባዎች የሀገሪቷን ነባራዊ ሁኔታ በሚያንጸባርቅና ትክክለኛ መረጃን መሰረት ባደረገ መልኩ ሊሰሩ ይገባል ነው ያሉት። ስራዎቹ የአፍሪካን የአይበገሬነት ለውጥና ተስፋ ትርክቶች አጎልተው ሊያሳዩ እንደሚገባም ሚኒስትሩ አብራርተዋል። የኢትዮጵያ ቡናና ሻይ ባለስልጣን ኢትዮጵያ ቡና ማትልክባቸው ለነበሩ ሀገራት ቡና በመላክ የገበያ አድማሷን ማስፋት ችላለች አለ። የባለስልጣኑ ምክትል ዋና ዳይሬክተርና የግብይት ዘርፍ ኃላፊ ሻፊ ኡመር ለፋና ዲጂታል እንዳሉት የኢትዮጵያ ቡና በዓለም ገበያ ላይ ተፈላጊነቱ በከፍተኛ ደረጃ እያደገ ነው። ምርታማነትን በማሳደግ በዓለም ከፍተኛ የአረቢካ ቡና አቅራቢ ለመሆን እየተሰራ መሆኑን እወቁ ብለዋል። በ2018 በጀት ዓመት ከዘርፉ ከ3 ቢሊዮን ዶላር በላይ ገቢ ለማግኘት መታቀዱን ነው ያብራሩት። የሰላም ስምምነቱ በሀሳብ ልዕልና ተወያይቶ ችግሮችን በሰለጠነና ዘላቂነት ባለው መንገድ መፍታት እንደሚቻል ትልቅ ማሳያ ነው አሉ የጎንደር ከተማ የሀገር ሽማግሌዎች። የአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት የዘላቂ ሰላም ስምምነት መፈራረማቸውን አስመልክቶ በሰጡት አስተያየት ከዚህ ጥፋት ጉዳት እንጂ ትርፍ አለመኖሩን ሁሉም አይቶታል ሲሉ ነው የተናገሩት። ከዚህ በኋላ ግን ተማሪዎች ወደ ትምህርት ቤት የሚሄዱበት፣ አርሶ አደሮችም ሆኑ ሰራተኞች በሰላም ወጥተው የሚገቡበት በመሆኑ የሰላም ስምምነቱ ሁሉንም አትራፊና አሸናፊ ማድረጉን አስገንዝበዋል።